በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለእኛ ብሎ ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በዮርዳኖስ ተጠምቆ በገዳመ ቆሮንቶስ 40 መዓልትና 40 ሌሊት ጾሞ ለእኛ ሲል በመስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ያዳነን አምላካችን እግዚአብሔር ብዙ በዓላት ስላሉ ከበዓላቱ አንዱ በዓለ ጥምቀት ነውና በዓለ ጥምቀቱን ለማክበር ከዕለቱ ከዓመቱ ከሰዓቱ ስላደረሰን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንኳን አደረሳችሁ፣ እንኳን አደረሰን። እንግዶቻችን ክቡር ፕሬዝዳንት፣ ሚኒስትሮች፣ ብፁዓን ሊቃነ ጳጳሳት፣ የብፁዕ ጠቅላይ ስራ አስኪያጅ፣ ብፁዓን ሊቃነ ጳጳሳት፣ እንግዶቻችን፣ ሊቃውንተ ቤተ ክርስቲያን እንኳን ለበዓሉ አደረሰን አደረሳችሁ እያልኩ በቤተ ክርስቲያን ስም ሰላምታዬን እያቀረብኩ የቤተ ክርስቲያናችን ስርዓት እንደሚታወቀው ሁሉ ከዋዜማው ይጀምራል። ዋዜማ ሀዳፌ ነፍስ ለጻድቃን የሚል ዋዜማ ቅዱስ ያሬድ በመንፈስ ቅዱስ የተናገረው ስላለ ደወል ተደውሎ ዋዜማው ይቆማል። በዋዜማው ስርዓት 3 ዋዜማ ቅኔ፣ 4ኛ ይትባረክ ዘይዜ ተደርጓል። በትናንትናው ዕለት እዚያ ሰላም ጥሩ ሰላም 2 ሰላም ወረደ ወልድ እምሰማያት ውስተ ምጥማቃት የሚለው ሰላም እየተዘመረ ታቦታቱ ወርደዋል። ታቦታቱ ታጅበው ከወረዱ በኋላ እዚህ ታላቅ ቤተ መቅደስ ማህሌት ተቁሞ አድረዋል። ዛሬ የተቆመው የማህሌት ቀለም ትምህርተ ቡዓት ነው። ትምህርተ ቡዓት ከዓመት 3 ጊዜ ይቆማል። አንደኛ የበዓለ ስብከት፣ ሁለተኛ የበዓለ ኖላዊ፣ 3ኛ ዛሬ የበዓለ ጥምቀት የሚቆመው የማህሌት ቀለም ትምህርተ ቡዓት ነው። ትምህርተ ቡዓት ኪዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። 5ቱ አዕማደ ምስጢር በዚህ በትምህርተ ቡዓት ስለሚጠቃለሉ ተቁሞ አደረ። እዚያ ምልጣን፣ አንገርጋሪ፣ እስመላለም፣ እዝል፣ አቦን፣ ምስባክ፣ ወንጌል፣ ቅዳሴ፣ ስርዓተ ቅዳሴ ይህ ሁሉ በዛሬው ሌሊት ተጠናቋል። በስርዓተ ቤተ ክርስቲያናችን ይህ የውስጥ አገልግሎት ሲሆን የመስቀልና የጥምቀት በዓልን ለየት የሚያደርገው ከቅዳሴ በኋላ በአደባባይ ወይም በአውደ ምሕረት የሚከበር ራሱን የቻለ የበዓል አከባበር ስርዓት አለው። ቅዳሴው ከተቀደሰ በኋላ ጾም ከሆነ ከቅዳሴ በፊት፣ ጾም ካልሆነ ደግሞ እንደዛሬው ከቅዳሴ በኋላ ሊቃውንቱ ሊቃነ ጳጳሳቱ ባሉበት ሕዝበ ክርስቲያኑ ባሉበት በዚህ የባሕረ ጥምቀት ቦታ ተገኝተን ሁላችን ስርዓተ ቅዳሴ ይደረሳል። ቅድም ስርዓተ ቅዳሴው የታለፈ በቅዳሴው ስለተጠቃለለ ነው። ስርዓተ ቅዳሴው እንደደረሰ ኪዳን ይደረሳል። ከኪዳን ቀጥሎ ወንጌል ምስባክ ይሰበካል። ወንጌል ይነበባል። የሚሰበከው ምስባክ ወይም የተሰበከው ምስባክ ለዕለቱ ተስማሚ የሆነ ከነቢዩ ከዳዊት መዝሙር ሁልጊዜም አይወጣም። ነቢዩ ዳዊት የብሉይ የሐዲስ ምስጢር የተገለጠለት በዓላትን ሁሉ የሚመራ ታላቅ ንጉሠ ነገሥት ነው። ታላቅ ነቢይ ነው ነቢዩ ዳዊት። የተሰበከው ምስባክ ባሕሪኒ ሬት ወጎየት ባሕር አይታሸሸች ወዮርዳኖስን ይገባ ድኅሬሁ ዮርዳኖስም ወደ ኋላ ተመለሰ። አድባር ዘአንፈራስክሙ ከመ አራጊት እናንተ ተራራዎች እንደ ጊደር ዘላችኋል ዛሬ ብሎ ነቢዩ ዳዊት ዮርዳኖስን አንስቷል።
ውሃውን አንስቷል። በዛሬው ዕለት መድኃኔ ዓለም ክርስቶስ ወደ ዮርዳኖስ ባህር መጥቶ ቅዱስ መጥምቀ መለኮት ዮሐንስ ጋራ ከባህሩ ሲገቡ በባህሩ የታየ ትልቅ ታምር ነበረ። ዮርዳኖስ የተባለው ወንዝ ፈጣሪው ሲመጣ በመፍራት እሳተ መለኮት ስለሆነ በመፍራት ወደ ኋላ ሸሽቷል። ቀደም ሲልም ታላቁ መስፍን መስፍነ እስራኤል ኢያሱ ወልደ ነዌ እስራኤል ይዞ ወደ ምድረ ርስት ወደ ቅድስት ሀገር ወደ ኢየሩሳሌም በሚሻገርበት ጊዜ ዮርዳኖስ ላይ ሲደርሱ የዮርዳኖስ ወንዝ ታቦቱን የተሸከሙ ካህናት ከባህሩ ዳር እንዳሆኑ እንደዚህ ሲቆሙ ዮርዳኖስ ተከፍሏል፣ አሻግሯቸዋል። ታቦቱንም ዘን የወረድነ ለዚህ ነው። ዛሬ የተጀመረ አይደለም። ሀገራችን ኢትዮጵያ ሁለት ሕግጋትን የተቀበለች ከሌላው ዓለም ለየት ያለች ታላቅ ሀገር ናት። ምክንያቱም የብሉይ ኪዳንና የሐዲስ ኪዳን ስርዓትና ሕግ የሚገኝ በኢትዮጵያ ብቻ ነው። ታቦታትና ጥምቀት እንዴት ተገናኙ? ካህናትና ጳጳሳት፣ ሊቃውንት፣ ምዕመናን እንዴት ተገናኙ የሚለውን ታሪክ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 3ን ስንመለከት እግዚአብሔር አምላክ ራሱ ታቦቱን የተሸከሙ ካህናት ዮርዳኖስ ሲደርሱ ዮርዳኖስ እንደሚከፈልላቸው ለታላቁ መስፍን ለኢያሱ ነግሮታል። ሕዝቡና ምዕመናኑ ከታቦቱ ያላቸው ርቀት 2000 ክንድ እንደሆነ እግዚአብሔር ራሱ ተናግሯል። ታቦቱ ሲታጀብ ማለት ነው። ካህናቱ ታቦቱን ተሸክመው ከባህሩ ዳር እንደዚህ ሲደርሱ የዮርዳኖስ ወንዝ ተከፍሎላቸዋል። ያ ታሪክ አለ። ከሌላው ዓለም ለየት ባለመልኩ ኢትዮጵያ ይህንን ታቦት ማውረድ፣ ህዝቡን መሰብሰብ፣ ከወንዝ ዳር እንደዚህ በአደባባይ ማክበር እንዴት ጀመረች ቢባል መጽሐፍ ቅዱሳዊ ስርዓት ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 3ን ማንበብ ይገባል። ይቺ ሀገራችን የብሉይ ኪዳንና የሐዲስ ኪዳን ሕግ ጠባቂ ናት፣ መሰረት ናት። የብሉይ ኪዳኑን ስርዓት ይኸው ታቦታቱ ወርደው እዚያ አሉ። ሌላው ዓለም ታቦት የሌለው ዓለም ነው። ብዙ አያወርድም፣ ወደ ባህርም የለውም። ሐዲስ ኪዳንን ብቻ የሚቀበል ነው ብዙ ሀገር በዓለም ውስጥ። ኢትዮጵያ ግን ትልቅ ሀገር ናት። የእግዚአብሔር ሕግ የተጻፈበት ጽላቱን ይኸው እዛ ተቀምጣለ። የዚህ ጽላቱ አክሱም ጽዮን የመጀመሪያው ጽላት አክሱም ጽዮን ነው የመጣ እዚህ ነው ያለ። ባህር በባረኩም እዚሁ ነው ያለ። የኢትዮጵያ ነገስታት በእውነቱ የሄራን ነገስታት ታላላቅ ነገስታት ስለነበሩ ያንን ስርዓት የብሉይ ኪዳንና የሐዲስ ኪዳኑን ሕግ እንዲህ በአደባባይ ባለ መስቀሉንም በአደባባይ ባለ ጥምቀቱንም እንዲህ በአደባባይ እንዲከበር ያደረጉ ነገስታት ናቸው። ሊቃነ ጳጳሳት ፓትርያርኮቻችን ናቸው። የሞቱትን በዕረፍተ ገነት ያሳርፍልን፣ ያሉትን የሚጠብቅልን። ወደ ሐዲሱ ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ መጥቶ ቅዱስ ዮሐንስ መጥምቀ መለኮትን አጥምቀኝ ብሎ ተጠምቆበታል። ዛሬ ምስባኩ የተሰበከው አሁን የተሰበከው ባህር የተጎየት ዮርዳኖስን ይገባ ድሬሁ የተባለው ምስባክ ሁለት ምስጢራትን ስለያዘ ነው። አንደኛው የብሉይ ኪዳኑን የነ ኢያሱን፣ ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ ባህሩ ስለሸሸ ዮርዳኖስ ሁለት ጊዜ ወደ ኋላ ተመልሷል። አንደኛ በዘመነ መሳፍንት ለነ ኢያሱ፣ ሁለተኛ መድኃኔ ዓለም ክርስቶስ በመጣ ጊዜ። ይህ ነው አሁን የተሰበከው ምስባክ። ምስጢሩ ይህ ነው። ወንጌሉ 4 ወንጌል ተነቧል። የቅዱስ ማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል። እነዚህ 4ቱ ወንጌላውያን ወንጌልን የጻፉ አባቶቻችን ናቸው። ዘመናትም የሚለወጡ በዚሁ ነው። ኢትዮጵያ ሀገራችን 4 ዘመናትን ታከብራለች። ዘመነ ማቴዎስን፣ ዘመነ ማርቆስን፣ ዘመነ ሉቃስን፣ ዘመነ ዮሐንስን። አሁን ያለንበት ዘመነ ማርቆስ ነው። እነዚህ 4 ወንጌላውያን የጥምቀትን በዓል ከማክበራችን በፊት 4ቱ ሁሉ ተጠመቀ አሚሃ መጻ ጊዜ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ በፈለገ ዮሐንስ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ
ዮርዳኖስ መጣ ከገሊላ ተነስቶ በዮሐንስ ልጅ ሊጠመቅ የሚለውን አራቱ ሁሉ ወንጌላውያን ስለጻፉት አሁን ብፁዓን ሊቃነ ጳጳሳት ክቡር ስራ አስኪያጅ አራቱ ሊቃነ ጳጳሳት አራቱ ወንጌል አንበውልናል። በዛ የዘንድሮ በዓላችን በእውነቱ ልዩ ነው። ሊቃነ ጳጳሳቱ፣ ፕሬዝዳንቱ፣ ሚኒስትሮች ሁላችሁም ተገኝታችሁ ሁሉም ስለተከናወነ እግዚአብሔርን እናመሰግናለን። የመጨረሻው ከወንጌሉ ቀጥሎ አቡን ነው። አቡን ማለት ትርጉሙ አባት ማለት ነው። ብፁዓን ሊቃነ ጳጳሳትን አቡን ስንላቸው አባት ማለት ነው። ግዕዝ ነው። አቡነ አባታችን፣ አቡን አባት ማለት ነው እና ይህ ቀለም አቡን ይባላል። ለምን አቡን ተባለ ቢባል የአብ ምሳሌ ስለሆነ ነው። ታላቁ ሊቅ ኢትዮጵያዊ ሊቅ ቅዱስ ያሬድ ለኢትዮጵያና ለቤተ ክርስቲያን 3 ዜማዎችን እግዚአብሔር ገልጾለት ተናግሯል። አንደኛው የዜማ ስም ግዕዝ ይባላል። ግዕዝ ማለት አንደኛ የመጀመሪያ ማለት ነው። ሁለተኛው የዜማ ስም ደግሞ እዝል ይባላል። እዝል ማለት ሁለተኛ ማለት ነው። ሶስተኛው አራራይ ይባላል። አራራይ አራራት ይባላል። ለየት ያለ ጣዕም ያለው ዜማ ማለት ነው እና የመጀመሪያው ዜማ እዝል ነው። ዛሬ የተጠመቀ መድኃኔ ዓለም ክርስቶስ ነው። ስለተጠመቀ የዛሬው በዓል እዝል የሚባል ዜማ ያለው ቃል እግዚአብሔር አለ። ሌሊት ተብሏል። የወልድ ምሳሌ እዝሉ ሌሊት ተዘሟል፣ እንዳሁኑ ተጸንጽሏል። አቡኑ ደግሞ ሁለተኛው 2 ዜማ አለው። አሁን የተባለው ዜማ የጎንደር ሊቃውንት አሁን ያሉት 2 ዜማ አለው። የአብና የመንፈስ ቅዱስ ምሳሌ ሃሌሉያ በ5 ሀሌታ ነው የተጀመረ። 5ቱ ሀሌታ የ5ቱ አዕማደ ምስጢር ምሳሌ ነው። ነአምን በአብ እናምናለን፣ ወነአምን በወልድ እናምናለን፣ ወነአምን በመንፈስ ቅዱስ እናምናለን። እማርያም ዘተወልደ አፍቅሮ ኪያነ መጽሐቤነ ዘነቢያት ሰበኩለነ። ነቢያት ይወርዳል ይወለዳል ይጠመቃል ብለው የሰበኩልን ከመቤታችን ከቅድስት ድንግል ማርያም የተወለደው እሱ አፍቅሮ ኪያነ መጽሐቤነ እኛን ወዶ ወደ እኛ መጣ ይላል ቀለሙ። ቀጥሎ በዮርዳኖስ ተጠምቀ ከመ ይፈጽም ኩሎ ሕግን ሁሉ ይፈጽም ዘንድ በዮርዳኖስ ተጠመቀ። ይህ እናት ይባላል። አቡኑ አባት፣ ቃለ እግዚአብሔሩ እናት፣ እንደገና ደግሞ ምልጣን አለው። በዮርዳኖስ ተጠምቀ ፈጽሞ ሕገ ወአስተርአየ ገሃደ። በዮርዳኖስ ተጠመቀ ሕግን ሁሉ ፈጽሞ አስተርአየ ገሃደ በግልጥ ዛሬ በዮርዳኖስ ታየ፣ ለሁሉ ታየ ይላል። ምልጣን ማለት ለውጥ ማለት ነው። ምልጣን ማለት ለውጥ ማለት ነው። 2 ስልት አለው። አንዱ ዜማውም ዘሩም ይለወጣል። አሁን እዚህ ላይ የዘር ለውጥ እናያለን። ምን ይላል? በዮርዳኖስ ተጠምቀ ይልና ከመ ይፈጽም ኩሎ ሕግ ያለውን ፈጽሞ ሕገ ብሎ ዘሩን ስለለወጠው ምልጣን ይባላል። አንዳንድ ጊዜ ዜማው ለውጦ ዘሩ ያው ይሆናል። አንዳንድ ጊዜ ደግሞ ዘሩ ያው ሆኖ ዜማው ስለሚለውጥ ምልጣን ይባላል እና አሁን የተባለው አቡን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌው እዝል ነውና የአብ ምሳሌ ስለሆነ ነው። ነአምን በአብ ይሄ ግዕዝ ስለሆነ ዜማው አቡን ይባላል። አባት የአብ ምሳሌ። እንደገና በዮርዳኖስ ተጠምቀ። ይህ ደግሞ አራራይ ዜማ የመንፈስ ቅዱስ ምሳሌ ስለሆነ ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ የሚለው በንባብም በዜማም በምስጢርም ሶስትነትን አንድነትን የሚገልጽ ነው። ቀጣይ የቀራሁን ሰላም ነው። ከዚህ ቀጥሎ ሀዲጎ ተሳው ተሳተ ነገደ የሚለው ሰላም ማጠቃለያ ስለሆነ የጥምቀተ ባህሩ ስርዓት ከተፈጸመ በኋላ ወደ ታቦታቱ ተመልሰን ሂደን
ታቦታቱ ከወጡ በኋላ ሰላሙ ይባላል። ቤተ ክርስቲያናችን ስትጀምርም በሰላም ነው፣ ስትጨርስም በሰላም ነው። አሁንም በሰላም ያስጀመረ አምላክ በሰላም ያስፈጽመን። ስርዓታችን ለየት ያለ ነው። በተለይ ኢትዮጵያ ሀገራችን ከሌላው ለየት የሚያደርጋት በተግባር በእጅ ይዛ የምታከብረው በዓል ነው። የመስቀል በዓልና የጥምቀት በዓል ለኢትዮጵያ በባለቤትነት እንደተሰጣት ይታወቃል አይደል? በዩኔስኮ ተመዝግቧል። ማን ያስመዘገበ? አውሮፓውያን አላስመዘገቡም። አፍሪካውያን አላስመዘገቡም። ጣሊያውያንም አላስመዘገቡም። ኢትዮጵያ ለምን አስመዘገበች የሚለው ነው የሚደንቀን። እንዴት በሉ። ታቦታቱ ያሉ ከዚህ ስለሆነ ማለት ነው። ይህችን ሀገር በእውነቱ አክብረን ልንይዛት ይገባል። ባለቤትነቱ የሷ የሆነበት እኮ ትልቅ ምስጢር አለው። ታቦታቱ ኢትዮጵያ ነው ያሉ። የመስቀል በዓል እንዴት ተመዘገበ? መስቀሉ ኢትዮጵያ ነው ያለ። ግሸን ደብረ ከርቤ እኮ ነው ያለ። ታቦታቱ ኢትዮጵያ ነው ያሉ። እኔ ይገርመኛል አንዳንድ ጊዜ እውነቱን ለመናገር ከሌላው ዓለም ተለይታ ኢትዮጵያ የጥምቀትና የመስቀል በዓል ባለቤት የሆነችበት ምክንያት ምንድን ነው ስንል ከኢየሩሳሌም ትበልጣለች። የተጠመቀ ኢየሩሳሌም ላይ ነው አይደለ? ዮርዳኖስ እኮ ያለ ኢየሩሳሌም ነው። የተሰቀለ ቀራንዮ ላይ ነው አይደለ? ለምን ነው ኢየሩሳሌም በዩኔስኮ ያላስመዘገበች ሲባል ሁሉ ያለ ኢትዮጵያ ነው። ከዚያ ተወለደ፣ እዚያ ተጠመቀ። ጥምቀቱ የሚከበር ከዚህ ነው። ታቦቱ ያለ ከዚህ ነው። እና ይቺ ሀገራችን እኒህን በዓላት በማስመዝገቧ እንኳን ደስ ያላችሁ፣ ደስ ሊለን ይገባል። በእውነቱ ባለቤት ናት። በዓለም የታመነች ሀገር ናት። ተቀናቃኝ እኮ አልገጠማትም። በዩኔስኮ ሁለቱም በዓላት ስታስመዘግብ አይገባሽም የኔ ነው ብሎ አቤቱታ ያቀረበ ዓለም አለ? የለም። በዚህ ታማኝ ናት ይች ሀገር። ትልቅ ሀገር ናት። ሃይማኖታችን ከሁሉ በላይ ነው። ምግባራችን የጸና ነው። ታሪካችን ሰፊ ነው። ሀገራችን ኢትዮጵያ ታላቅ ሀገር ናትና እንኳን ደህና መጣችሁ፣ እንኳን አደረሰን። በተለይ ጎንደር ዘንድሮ ለየት ባለመልኩ ነው እያከበረች ያለች። የአጼ ፋሲል ቤተ መንግስት ታድሷል። ለየት ባለመልኩ በጥሩ ሁኔታ በጣም ደስ ብሎናል። እንኳን ደስ ያላችሁ ለሁላችሁም። ይሄ ቤተ መቅደስ ከቤተ መንግስቱ ጋር አብሮ ነው የተሰራ። ታሪካዊ ነው። አጼ ፋሲል ናቸው የሰሩት። ለየት የሚያደርገው የዘንድሮውን ጥምቀት መስቀል አደባባይ ጠባብ ነበረ። በሰፊ ተሰርቶ ተዘጋጅቶ እስከ ሲኒማ ባህር ድረስ ሰፍቶ የመስቀል በዓል የጥምቀት በዓል ሲከበር ሊቃውንት የጎንደር ሊቃውንት በሰፊው እያሸበሸቡበት እያስረገጡበት ደስ ብሎናልና በመስቀል አደባባይ ስለሰፋልን እንኳን ደስ ያላችሁ እላለሁኝ። እንግዲህ ሌላውም መንገዱም ሰፍቷል። ከጎንደር እስከ አዘዞ ድረስ ያለው መንገድ የእግረኛ መንገድ አልነበረውም። ዘንድሮ ለየት ባለመልኩ በእውነት ጎንደር ታሪካዊነቷ እንደተጠበቀ ሆኖ እስካሁን ድረስ የሚያስታውሳት እንዳልነበረ ይሄ የሁላችን ምስክርነት ነው፣ የምንሰጠው ነው። አስታዋሽ አላገኘችም። አጼ ፋሲል በኋላ ጎንደር ምን ጎደለ ምን ሞላ አልተባለችም። ይሄ በሐቅ የምንናገረው ነው። ለይስሙላም አይደለም፣ ለውዳሴ ከንቱም አይደለም። የምናውቀውን እንመሰክራለን። ማንም አልጠየቃትም። አዎ አልተጠየቀችም። ሁሉም እያለፋት ነው ሄደ፣ እናውቃለን። ዘመነ መሳፍንትም ነበረ፣ አልፈዋት ነው ሄዱ። ዘመነ ነገስታትም አልፈዋት ነው ሄዱ። አሁን ግን ተጎብኝታለች፣ እየተጎበኘች ነው። ጥሩናለች። እናትዋ ጎንደር ብለናል። ወስብሐት ለእግዚአብሔር። ይቆየን።